ሁላችሁም ይሄንን መልሱን እንድትሰሙልኝ እፈልጋለሁ። ሁላችሁም የአብርሃምን ይሄንን መልስ እንድትሰሙ እፈልጋለሁ። በደንብ አዳምጡት። ሚስት ማለት ሚስት እንደሰማችሁት ነው። አብርሃም አፉን ሞልቶ ሚስቴ ሩታ ነች ብሏል። ስለዚህ አሁን ሁሉም ነገር መጠርጠር ያለብን ወደ ማን እንደሆነ ግልጽ ይመስለኛል። ሁሉም ነገር ወደ ማን እያደላ እንደሆነ፣ ሁሉም ነገር ደግሞ ወደ ማን አቅጣጫውን እየቀየረ እንደሆነ ማየት ትችላላችሁ። ኤፍሬምም አብርሃምም በዚህ ሰዓት ምን ህይወታቸው ላይ እየተፈጠረ እንደሆነ፣ ሩታም ደግሞ በምን አይነት ሁኔታ በእንደዚህ አይነት መልኩ አብርሃምን መለሰችው የሚለውን እንደተወራውም ደግሞ እንደተባለውም ደግሞ መተት የሚለውም ነገር ደግሞ አስደርጋበት ነው የተባለውም ነገር ደግሞ ስለሱም በደንብ ማብራሪያ ሰጣችኋለሁ። እስከ ቪዲዮ መጨረሻ ድረስ ደግሞ አብራችሁን ከቆያችሁ የማይጠበቅና ያልተጠበቀ በጣም ከበድ ያለ መረጃ ይዤላችሁ መጥቻለሁ። ውስጥ አዋቂዎች እንዳደረሱኝ ከሆነ ይሄንን እኔም ለራሴ ለማመን በጣም የከበደኝ መረጃ ነውና እናንተም ይሄን ነገር እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ይሄን ነገር የምትሰሙት ይሆናል። ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ ጻፉልኝ። ቤተሰብ ወደ ቪዲዮ እንመልሳለን። ሚስቱ የአብርሃም ሚስት አንድ ቆይ ሚስት ማነች? ሩታ ያራዳል። አሁን ተስተካከለ። አብርሃም የምርን ራስን እንደዚህ የምትናገረው እንደዚህ ሁሉንም ህዝብ ግራ እስኪጋባ ድረስ አብርሃም እንደዚህ እየሆነ ያለው መተት ተደርጎበት ወይም ደግሞ እንደተባለውም ብቻ በመድኃኒት በምናምን ተደርጎ እንደሚባለው እውነት የሚመስል ነገር አለው። አንገቱ ላይ ያለውን ሀብል እንድትመለከቱልኝ እፈልጋለሁ። ቤተሰብ ተመልከቱት። የሩታን እጅ ስታነሳ ተመልከቱት። እጁ ላይ አንገቱ ላይ ያለው 2 ሀብል ነው። አብርሃም ከዚህ በፊት አንድ ሀብል ነው አንገቱ ላይ የምናውቀው። አንድ ሀብል ብቻ ነው አንገቱ ላይ የነበረው። እጁ ላይ የነበረ ደግሞ ሰዓት ተመልከቱ። እጁ ላይ አንድም ቀን ሊያወልቀው የማይችለው ሰዓት ነበር አብርሃም። እነዛ ነገሮች ሁሉ የሉም። አሁን ደግሞ አንገቱ ላይ ያለነው ተጨማሪ ሌላ ሀብል ነው እና እነዚህ ነገሮች ሁሉ የሆነ ነገር እንድንጠረጠር የሆነ ነገር እንድናስብ የሚያደርገን ነው። ስለዚህ አሁን ይህንን ሁሉ ነገር ያደረገው ማን ነው የሚለው ነገር በጣም አሳሳቢ ነው። ምክንያቱም ያንን ሰዓት የሰጠችው ሄርሜላ ነበረች። ከዛ በኋላ ነው አብርሃም ሄርሜላ ማለት የጀመረው። አንገቱ ላይ ያለውን ሀብል ካያችሁት ደግሞ እሱን ሀብል የሰጠችው ደግሞ ሩታ ነች። ስለዚህ ግራ የሚያጋባው ነገር ማን ነው ይህንን መተት ያደረገው የሚለው ነገር ነው። ቤተሰብ ማን ነው ይህንን መተት ያደረገበት የሚለው ነገር ለእኔም ለእናንተም ግራ እንደሚያጋባ ቃሉና ሁላችን ቆም ብለን ማሰብ መቻል አለብን። አብርሃም ያንን ሰዓት ካወለቀው በኋላ ወደ ራሱ ተመለሰ ለማለትም መቸኮል የለብንም። ሀብሉን ካደረገው በኋላ ደግሞ ወደ ሩታ ሄደ ለማለትም ደግሞ መቸኮል የለብንም። ዞሮ ግን እኛ የምንፈልገው የአብርሃምን ቤተሰቦች፣ የሩታን ቤተሰቦች፣ የሄርሜላን ቤተሰቦች ማወቅ ያለባችሁ ዋነኛው ትልቁ ነገር ምን እንደሆነ ታውቃላችሁ? አብርሃም በሰላም ከባለቤቱ ከሩታ ከልጅ እናቱ ጋር ተመልሶ ማየት ነው የምንፈልገው። ምክንያቱም ይሄን እንዲሆን በጣም ብዙ ሌሊቶችን እያለቀሳችሁ መልእክት ስትልኩልኝ የነበራችሁ እህት ወንድሞቼ ስለነበራችሁ ነው። እነሱ አንድ ላይ መሆን አለባቸው፣ እነሱ መለየት የለባቸውም እያላችሁ ሁላችሁም ስጠይቁኝ የነበረ ጥያቄ ነው እና ያ ነገር እንዲሆን ደግሞ አሁንም እድሉ እጃችን ላይ ገብቷል ብዬ ነው ማስበው። ቤተሰብ ያ ነገር ከዚህም በላይ ደግሞ ቀጥሎ እናየዋለን ብዬ አስባለሁ እና ሄርሜላ ባልታሰበ መልኩ ደግሞ የዛሬው ትልቁ መረጃ ሄርሜላ ባልታሰበ መልኩ ሆስፒታል ገብታለች። እንዳያችኋት ሄርሜላ አብርሃም ያልጠበቀችው ነገር ሲያደርግ ከመስማት በላይ ሊያስደነግጣት የሚችል ነገር የለም ቤተሰብና ያ ነገር በሆነበት አጋጣሚ ሄርሜላ ራሷን ስታ ሆስፒታል ገብታለች ቤተሰብና ከበድ ያለ ነገር ሊያጋጥማት ይችላል ብዬ አላስብም። ብቻ ግን በጣም ድንጋጤው ከባድ ነው ለእሷ በዚህ ሰዓት። እርግዝና አለ። የምትወደው የምታፈቅረው ተንበርክኮ ታገቢኛለሽ ያላት ባል ነው እንግዲህ አሁን ከአንቺ ጋር አይደለሁም የኔ ሚስት ሩታ ነች ብሎ አፉን ሞልቶ የተናገረውና ይህ በሆነበት መሀል ነው እንግዲህ በጣም በድንጋጤ ውስጥና ሆስፒታል የገባችው ቤተሰብ። በየቀኑ እንግዲህ የእሷን ሁኔታም ደግሞ ቶሎ ተከታትዬ የማደርሳችሁ ይሆናል። ወደ ዛሬ ጉዳይ እንግዲህ መለስ ብዬ ሳወራችሁ ሩታ እኔ ምን እንዳደረገችው አላውቅም። በጣም ስትዝት እንደነበረ ሁላችሁም ታውቃላችሁ። በጣም ስትዝት ነበር። አብርሃምን በዚህ ወር ወደ ራሴ መልሽ ያሳይሻለሁ ብላት ነበረ ሄርሜላን። እንዳለችውም አድርገዋለችና እስኪ አዳምጣት። አብርሃም እኛ አንተን በቁም ነገር ምን ሆናል ብለን ከዛ እዚህ ድረስ ተንከራተን መተን አንተ እንደዛ አይነት መልስ ነው የምትሰጠኝ? ስለዚህ ነው ለዚህ ነው በእግዚአብሔር ምን ሆነሃል?
ምን እያካሄዳችሁ ያላችሁት? አብርሃም ለምንድን ነው የማትረዳኝ? አብርሃም አንዴ አውራኝ። ቆይ እንደሱ እየጎተተ ሊያወራትም ሊያናግራትም ራሱ ፈቃደኛ አይደለም ማለት አብርሃም ከዚህ በፊት ሩታ ጋራ ለመነካካት አይቅርና ሰላም ለመባባል ራሱ የማይፈልግ ሰው ነበርና እኔ ግራ የሚያጋባው ነገር ነው በቃ እየተፈጠረ ያለው። ሀብሉ ይሁን ሰዓቱ ሲወልቅ ይሁን ብቻ አብርሃም እንደ ድሮ የምናውቀው አብርሃም እንኳን አይደለም እየሆነ ያለውና ተመልከቱ። እንግዲህ ሄርሜላን በዚህ አጋጣሚ እያለቀሰች ነው ያለችው። ተመልከቱ። ቆይ ነይ እንዳነካችሽ አነካተም እሱ መፍት ነው መከልከል። ምንድን ነው ያስነካችሽ? በእግዚአብሔር አብርሃም ምን ሆነሃል? በማርያም በእግዚአብሔር ነው በእግዚአብሔር። በነገራችን ላይ ይሄን ነገር ከዚህ በፊት ስንናገሩ ነበረ። ሄርሜላ መጠንቀቅ መቻል አለብሽ። በቃ መጨረሻሽ እንደዚህ ሊሆን እንደሚችል ማወቅ መቻል አለብሽ። አሁን ገና ነገሩ ግልጽ ብሎ አልታየልንም። ማናችንም የምናውቀው ነገር የለም ገና ነው። ግን መጨረሻሽ እንደዚህ ሊሆን እንደሚችል ግልጽ ነው። ምክንያቱም የሰው ባል ነው የቀማሽው። የሰው የልጅ አባት ነው። በጣም ተወዷለች። ሩታም ተናግራለች ከሰሞኑ ሁላችሁም አይታችሁታልና ያን ነገር በሆነበት መሀል አንቺ መጠሽ እንደዚህ አይነት ነገር ማድረግሽ ያናድዳታል። ሩታም ተመልሳ ባሏን ለመውሰድ እንትን ትላለች። ማንም ሰው እኮ የጣሉበትን ሲያነሱበት አይወድምና የተፈጠረው ነገር ይሄ ነው። ስለዚህ ምንም ምርጫ የለሽም ከዚህ በኋላ ቀጥ ለጥ ብለሽ ወይ ወደ ራስሽ ህይወት መመለስ መቻል አለብሽ፣ አሊያ ደግሞ እዚህ ጋር እየተፈጠረ ያለውን ነገርም ደግሞ ማወቅ መቻል አለብን። እኛም ለመፍረድም ማናችንም አሁን እንዲህ ብለን ለመናገር መቻል እንትን አላልንም እና ከምላችሁ በላይ በጣም እያሳዘነች ነው ሄርሜላ። ያው መጀመሪያም የተነገረው ሰው እንዴት ነው መከረው እምቢ ካለ መከራ የምከረው የሆነ ነገር ነው እየሆነባት ያለው እና በጣም ብዙዎቻችን ለፍልፈናል፣ ግን ልትሰማን አልቻለችም። ከዚህ ሰው ራቂ ተብላለች። ሩታም ባልሽን ጠበቅ አድርገሽ ያዥ ተብላ ነበር። እሷም ሊሆን አልቻለም። ግን የተፈጠረው ነገር ይሄ ነው። ተመልከቱ እስኪ። በእግዚአብሔር ምን ሆነሃል? ልቀቂው በእግዚአብሔር። ይዛን ያለውልሽ ማታል እንዴ ስነ ስርዓት ተከበሪ። ክብር ማይድር አብርሃም ይኸውላችሁ ድንዝዝ ብሏል እና ይሄ ነው በጣም ግራ እያጋባ ያለው። ወይ ሊያወራ አልቻለም። በቃ ምን እየተፈጠረ እንዳለ በህይወቱ ግልጽ ሊያደርግልን አልቻለም። ቤተሰብ ሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ ልጁ ልቀቂው እጁን አትንኪ። ይዛው እንደዚህ ማትያየችብኝ ያለችው አብርሃም ምን ሆነሃል? አብርሃም አንዴ ለምንድን ነው ረገጥ አድርገህ ነግራት ማትሄደው? ትሄድልን አንዴ። ምን ተፈጥሮ ነው? በእግዚአብሔር ለምንድን ነው ከእሷ ጋር እንደዚህ የምትሆነው? ልቀቃት። እኔ ነኝ እኮ ሄርሜላ፣ እኔ ነኝ እኮ ሚስትህ። ምን ሆነሃል? ሚስትማ ማን እንደሆነ እኮ አየን እኮ። ስለዚህ ከዚህ በኋላ በቃ እርምሽን አውጥተሽ ብትሄጂ ነው የሚሻለው ሄርሜላ። እኔ ለአንቺ የምመክርሽ ይሄንን ነውና ከቻልሽ በቃ ከህይወቱ ውጪለት፣ ካልሆነ እንግዲህ ምንም ማድረግ አይቻልም። በማርያም ከእሷ ጋር ደግሞ ምን ሆኖ ነው እንዴ? እሺ ምን አብርሃም እንደማይፈልግ ዳንቻ አንተ ነኝ አብርሃም የኛ ነኝ አይኔ የኛ እንዴ ታውቃ እንዳያችሁት ነው ቤተሰብ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ሰላሙን ሁሉ ያብዛላችሁ። ይመቻችሁ።